የዓለም ጂኦፖለቲካዊ ወሳኝነት አይን ላይም ጆሮ ውስጥም እንዲቆይ ምክንያት ነው ይላል የፖለቲኮ ሀተታ። ትኩረትን የሚሹ ነገር ግን ትኩረትን የማያገኙ እልፎች ያሉባት ዓለም ነች። የሀያላኑ የግጭት ኮሽታ ዜና የሚሆንባት፣ የሌሎች ሀገራትና አህጉራት ጉዳይ ደግሞ ጆሮ ዳባ የሚባልባት ዓለምም ሆናለች የሚለን ደግሞ የግሎባል ፒስ ኢንዴክስ ነው። ሪፖርቱ የአውሮፓውያኑን 2024 መሰረት አድርጎ ባደረገው ጥናት የዓለም ሚዲያዎች ዝቅተኛ የጂኦፖለቲካ ተጽዕኖ ላላቸው ሀገራት ዝቅተኛ ትኩረት ሰጥተዋል። በተለይ ግን በተባበሩት መንግስታት የጸጥታው ምክር ቤት ድምፅን በድምፅ የመሻር ሞገስ የተሰጣቸው ሀገራት የተሳተፉባቸው ግጭቶች ሁሉ ከሚዲያዎቹ የፊት ገጽ እስከ ዓለም አቀፍ ተቋማት መግለጫ ድረስ ተቃኝተዋል። የዓለም ከፍተኛ ኢኮኖሚ ያላቸው ሀገራትም ከአዳጊዎቹ ጋር ሲነጻጸር የበለጠ ትኩረትን ያገኛሉ። የስታንድ አይ ጸሐፊው ሚዲያብ ሃይደር በግጭትና በጦርነቶች ላይ የተሰሩ ዘገባዎች ላይ በሰራው ዳሰሳ በዩክሬንና ሩሲያ ጦርነት ላይ ከ200,000 በላይ ዘገባዎች ሲሰሩ በእስራኤልና ፍልስጤም ጦርነት ከ32,000 በላይ ዘገባዎች ለታዳሚያን ደርሰዋል። ከዚህ በተቃራኒው ግን በሱዳንና በሚያንማር የነበሩ ግጭቶች ላይ የተሰሩ ዘገባዎች ከ1700 እስከ 5000 ብቻ የሚደርሱ ናቸው። ነገር ግን ትኩረት ያላገኙት እነዚህ ግጭቶች የብዙዎችን ሕይወት እየቀጠፉ ነው የሚለው ሃይደር በዳርፉርና በጋዛ ያለው ሰብአዊ ትኩረት የተለያየ ከሆነ ዓለም አቀፍ ተቋማትና የዓለም ሀገራት የሰብአዊ ተቋማትም ጭምር ሚዛናቸው መዛባቱን አመላካች ነው ይላል። እርግጡ ነገር ሀገራት በአካባቢያዊ ጥቅም በጂኦፖለቲካዊ እሳቤ ላይ የተንጠለጠለ ትኩረትን ይሰጣሉ። ብዙዎቹ ሀገራት ከብሔራዊ ጥቅማቸው ጋር የሚገናኙ ወይም የጂኦፖለቲካ ስትራቴጂ ያልሆኑ ቦታዎች ላይ ትኩረት ይነፍኩም ይሆናል። ነገር ግን የተባበሩት መንግስታትን ጨምሮ ሌሎችም ዓለም አቀፍ ተቋማትና የሰብአዊ መብት ተሟጋቾች ሰብአዊ ተቋማትም ተመሳሳይ ትኩረት አለመስጠታቸው ግን ነገሩን አነጋጋሪ ያደርገዋል። በምዕራብ አውሮፓ ክልል የመረጃ ማዕከል ጥናትም የሚነግረን ይህንኑ ነው። በሚያንማር ከ14 ሚሊዮን በላይ ሰዎች የሰብአዊ ድጋፍ ያስፈልጋቸዋል። ከነዚህ 5 ሚሊዮን ያህሉ ሕፃናት ናቸው። በየመን ከ2 ሚሊዮን በላይ ከ5 ዓመት በታች ዕድሜ ላይ ያሉ ሕፃናት የተመጣጠነ ምግብ እጥረት አጋጥሟቸዋል። በሌሎችም ቦታዎች በተመሳሳይ በእነዚህ ሀገራት በሰዎች ሕይወት ላይ ከፍ ያለ አሉታዊ ተጽዕኖ እያሳደረ የሚገኘው ግጭትና ጦርነትን በሰላም ለመፍታት ሀገራትም ዓለም አቀፍ ተቋማትም የሚያደርጉት ጥረት ግን እጅግ ዝቅተኛ ነው። የዚህ ታሪክ ግልባጭ ግን በእስራኤል አሜሪካና ኢራን ጦርነት ታይቷል። ጦርነቱ የመገናኛ ብዙሃኑን ትኩረት ሙሉ በሙሉ የተቆጣጠረ፣ ደግሞም ዓለም አቀፍ ተቋማትና ሀገራትም ግጭቱን ለማብረድ ለማደራደር ወዲህ ወዲያ ብለውበታል። የሰብአዊ ቀውስ እንዳይከሰትም አይናቸውን ጥለዋል። የወታደራዊና ኢኮኖሚ ሀያላን ሀገራት በግጭት ውስጥ መሳተፍ በሁሉም መልኩ ትኩረትን ይወስዳል። የግሎባል ፒስ ኢንዴክስ ሪፖርት በዓለም ላይ ሁሉ መድልኦ በግልጽ ከሚታይባቸው መልኮች አንዱ ለሀገራት ችግሮች ሁሉ ተመሳሳይ ትኩረትን አለመስጠት ነው ይላል። ያለፉ የቅኝ ግዛት ዘመናት ያንዱን ትንሽ ቁጣ ማሰማት የሌላውን ጩኸት መድፈቅን ትተውልን ሳይሄዱ አልቀረምም ይላል። የዓለም ሕዝቦች ሁሉ ከመልካም ዜናዎች በላይ ግጭትና ግጭት ነክ ዜናዎችን ለመስማት ፍላጎት ቢያድርባቸው ዘገባዎቹ መስመርም ሙሉ በሙሉ ወደ ግጭት ፈላጊነት የወሰደ ቢሆንም ግጭቶቹ መፍትሄ እንዲያገኙ ተገቢው ትኩረት ግን አልተሰጣቸውም። በዓለም ላይ ያሉ ግጭቶችና ጦርነቶች ሁሉ ተመሳሳይ አይነት አይን፣ ተመሳሳይ አይነት ጆሮ አላገኙምና ይህ በመላው ዓለም ያሉ ጦርነቶችን ወደ ሰላም ለማምጣት የሚደረገውን ሂደት የሚያጓትት ይሆናል።